የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ መታወቂያቸው ጋር ያላስተሳሰሩ ደንበኞችን በሙሉ የባንክ አገልግሎት ማግኘት እንደማይችሉ አሳውቋል። ባንኩ ደንበኞች ሂሳባቸውን ማስተሳሰር እንዲችሉ ልዩ መንገድ ይፋ አድርጓል። ይህንኑ ይፋ ያደረገበትን መንገድ ዛሬ እናሳውቃቸዋለን። ሰላም ጤና ይስጥልን፣ እንዴት አላችሁ የከፍቲው አድማጭ ተመልካቾች? የዛሬው መረጃችን ከዚህ በፊት የባንክ አካውንታችሁን ከፋይዳ ጋር በሲስተም ያያያዛችሁ ሆኖ ሳለ ሳይታወቀ ግን የታገደባችሁ ወይም አካውንታችሁ እንዳይንቀሳቀስ የተደረገ የከፍቲው ተመልካቾች ብዙ አስተያየታችሁን ኮመንት ላይ ሰጥታችሁ አይቻለሁ። ለዚህ ማጣሪያ አድርጌያለሁ። ይህንኑ ከምን ምክንያት የመነጨ እንደሆነና የሌሎቻችሁን በተመለከተም እንደዚሁም የታገደውን አካውንታችሁን ዳግመኛ ለማስከፈት ማድረግ ያለባችሁን መረጃ ዛሬ የምጠቁማችሁ ይሆናል። አብራችሁን ቆዩ። መረጃውን ላይክ በማድረግ ጀምሩ። መልካም ጊዜ። የሚሸጡ አፓርትመንት ቤቶች ማስታወቂያ። አንደኛው ባለ 2 መኝታ 2 ስቶር ያለው 139 ካሬ አፓርታማ ቤት ከነሙሉ የቤት ዕቃው ይሸጣል። የቤቱ ሙሉ ይዞታው ይህ በምስል የምትመለከቱትን ይመስላል። ዋጋው 14 ሚሊዮን የኢትዮጵያ ብር። የቤቱ መገኛ ቦታ አያት መቄዶንያ አካባቢ። ቤቱን ሄዶ ለመመልከት አሊያም ሙያዊ ምክር ካሻው በ0953988821 ይደውሉ። ሌላ የሚሸጥ አፓርትመንት መኖሪያ ባለ 2 መኝታ ቦታው ሲኤምሲ አዲስ ዓለም አቀፍ ኮንቬንሽን ማዕከል ፊት ለፊት አዲስ ከተገነባው ፓርክ ከፍ ብሎ ጊፍት ሪል ስቴት አካባቢ ሙሉ በሙሉ የተጠናቀቀ ወዲያው እንደከፈሉ መኖር የሚችሉበት ቤት። ጠቅላላ ዋጋው 14 ሚሊዮን 850 ሺህ ብር ብቻ። ቅድመ ክፍያ ግማሹን 7 ሚሊዮን 425 ሺህ፣ 80% ከፍሎ ቀሪውን እየኖሩ ያለምንም ወለድ መክፈል ይችላሉ። የ80% ዋጋ 11 ሚሊዮን 880 ሺህ ብር ነው። ለበለጠ መረጃ ወይም ቤቱን ለመመልከት በ0953988821 ይደውሉ። የተወደዳችሁ የከፍቲው አድማጭ ተመልካቾቼ፣ እንግዲህ ቀደም ሲል እንደነገርኳችሁ የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ ወይም ዲጂታል መታወቂያ ጋር ያላስተሳሰሩ ደንበኞቹን የባንክ አገልግሎት ማገዱን ይፋ አድርጓል። ባንኩ ደንበኞቹ ሂሳባቸውን ማስተሳሰር እንዲችሉም ልዩ የድረገጽ አድራሻም ይፋ አድርጓል። በዚህም አድራሻ እየገቡ አሊያም ደግሞ በቅርንጫፎቹ በኩል መሄድ ምዝገባ በማድረግ እንደገና አካውንታቸውን ማንቀሳቀስ እንዲችሉ መፍቀዱ ታውቋል። በሌላ በኩል የባንክ ሂሳባቸውን ከፋይዳ መታወቂያ ማስተሳሰር ጋር በተያያዘ የባንክ ደንበኞች ቅሬታ እያቀረቡ ይገኛሉ። በርካታ የከፍ ተመልካቾችም እንደዚሁ ባንክ አካውንታችንን ብናያይዝም ዘግይቶ ግን በግንቦት 6 በኋላ ባለው ምክንያት እንደገና በምንሞክርበት ጊዜ አካውንታችንን ማንቀሳቀስ አልቻልንም የሚሉ ተመልካቾችም እንዲሁም የባንክ ተጠቃሚዎችም አስተያየት እየሰጡ ይገኛሉ። የተለያዩ ደንበኞች በስልካቸው በኦንላይን ሂደቱን ማጠናቀቃቸውንና አፕሩቭድ የሚለውን ቢያዩም አፕሩቭድ ወይም አውቶራይዝድ ባለመደረጉ ምክንያት የባንክ አካውንታቸው መታገዱን አሁን ላይ እየተናገሩ ይገኛሉ። ስለዚህም የሚመለከታችሁ የባንክ ባለሙያዎችና እንደዚሁም ይህንን የምታሳልጡ ባለሙያዎች ይህንን ችግር እንድትፈቱ በዚህ አጋጣሚ ለመጠቆምም እንወዳለን። እንግዲህ ሰኞ ዕለት የንግድና የስራ ዕለት እንደሆነ ይታወቃል። በርካታ የትራንዛክሽን ለውጦችም ይኖራሉ። ታዲያ በርካቶች የስራ እንቅስቃሴያቸው በዚህ ምክንያት መጎዳቱንና መበላሸቱን አስተያየታቸውን ሰጥቷል። ቀደም ሲል ተሳስሯል የሚል ማረጋገጫ አግኝተን ነበር ያሉ ደንበኞችም ሳይቀር ገና አፕሩቭድ አልሆነም ወይም አውቶራይዝድ አልተደረገም በሚል ምክንያት አካውንታቸው እንደታገደባቸው የተናገሩም የከፍ ተመልካቾች እንደዚሁም ደግሞ አስተያየት ሰጪዎች መኖራቸውንም ለማየት ችያለሁኝ። ሌላው ቅሬታ ያቀረቡ የባንክ ደንበኞች እንደሚሉት ከሆነ የቴክኒክ ችግር ወይም የመጽደቅ መዘግየት ካለ እንኳን ደንበኞች የነበራቸውን ገንዘብ አውጥተው እንዲጠቀሙ መፈቀድ ነበረበት የሚልም ቅሬታቸውን አቅርበዋል። ስለዚህ የባንክ አመራሮች ይህንኑ ቅሬታቸውን ከሚመለከተው ከኢትዮጵያ ብሔራዊ ባንክ ጋር በመነጋገር እንደዚሁም ከብሔራዊ መታወቂያ ጋር በመነጋገር መፍትሄ በአፋጣኝ ብትሰጡ የተሻለ አገልግሎት ለመስጠት ያስችላል የሚል ጥቆማ ለመስጠትም እንወዳለን። እንደዚሁ ደግሞ አንድ ለሚዲያ የቀረቡ አስተያየቶች እንደሚያሳዩት ከሆነ የኢትዮጵያ ብሔራዊ ባንክ አዲስ አበባ ከተማን ጨምሮ በ27 ዋና ዋና ከተሞች የባንክ ሂሳብ
ከፋይዳ ጋር ለማስተሳሰር ተራዝሞ የነበረው ጊዜ ግንቦት 6 መጠናቀቁን ተከትሎ በርካቶች ሂደቱንም ጨርሰናል ያሉትንም ጨምሮ አካውንታቸው እንዳይንቀሳቀስ መደረጉን እየተናገሩ ይገኛሉ። ሌሎቹ ደግሞ ማለትም ከ27ቱ ዋና ዋና ከተማ ውጭ ያሉ የሀገሪቱ ነዋሪዎች አካውንታቸውን ከብሔራዊ መታወቂያ ጋር እንዲያስተሳስሩ የተሰጣቸው ቀነ ገደብ እስከ ሰኔ 30 ድረስ ነው። ስለዚህም በዚህ ጊዜ ውስጥ አካውንታቸውን እንደገና ማያያዝ እንዳለባቸው መመሪያም የተቀመጠ መሆኑ ተጠቁሟል። ብሔራዊ ባንክ በጊዜ ገደቡ የማይስተሳሰሩ ሂሳባቸው እንዳይንቀሳቀስ እንደሚደረግ፣ ነገር ግን ባንክ በመሄድ ማስተሳሰር እንደሚችሉ ከዚህ በፊት መግለጹ የሚታወስ ነው። የብሔራዊ መታወቂያ ፕሮግራምም ለመገናኛ ብዙሃን በሰጠው መግለጫም ተጠቀሰው ጊዜ ውስጥ የሲስተም መጨናነቅ ከመፈጠሩ በፊት ሰው 5 ደቂቃ ባልሞላ ጊዜ ውስጥ አካውንቱን ማያያዝና ማስተሳሰር እንደሚገባው መግለጫ መስጠቱ የሚታወስ ነው። የተወደዳችሁ የከፍ ተመልካቾች በባለፈው ቀን ከዛሬ 2 ቀን በፊት በለቀቅነው ቪዲዮ ላይ በርከት ያሉ አስተያየት ሰጪዎች አስተያየታቸውን ሰጥተዋል። አንዳንዶቹ ብናያይዝም ተዘግቶብናል፣ ስለዚህ ነገሩ አልገባንም፣ ጭራሽ የደከምንበትንም ገንዘብ እንዳንጠቀም እያደረገን ነው የሚልም አስተያየትም የሰጧሉ። አንዳንዶች ደግሞ ውጭ ሀገር ያለንም እንደዚሁ ሙከራ አድርገን አልተሳካልንም ያሉም አሉ። በተለይ በኢሜይል በኩል ለማድረግ የሞከሩም መኖራቸውን ጠቅሰዋል። ሌሎች አስተያየት ሰጪዎች ደግሞ አካውንት ማያያዣ ቀን ይጨመርልን የሚሉም አስተያየቶችን ተመልክተናል። እንደዚሁ ደግሞ የውክልና በያዝነው አካውንትስ የማያያዝ ግዴታ አለብን ወይ የሚልም ጥያቄ ያስቀመጡ ሰዎች አሉ። እንደዚሁ ደግሞ ኮንዶሚኒየም ቤት ስንጠቀም የነበርን ሰዎችስ የኮንዶሚኒየም አካውንታችንስ መያያዝ አለበት ወይ የሚልም ጥያቄ የጠየቋሉ። ሌሎች ደግሞ ከአንድ ባንክ 2 እና 3 አካውንቶች ያሉንስ እኛስ እያንዳንዱን አካውንት ማስተሳሰር ይጠበቅብናል ወይ የሚልም ጥያቄ ያቀርባሉ። ለነዚህ ሁሉ ዛሬ ማብራሪያ ያሰጣቸዋለሁ። የመጀመሪያው ነገር አካውንታችሁን በዲጂታል ወይም በስልካችሁ በመጣላችሁ ሊንክ መሰረት ፕሮሰስ አድርጋችሁ ከዛ በኋላ የጨረሳችሁ ሆኖ ሳለ ግን አካውንታችሁ የታገደባችሁ ሰዎች ከምን ምክንያት የመጣ ነው የሚለውን አስተያየት ልስጣችሁ። ምክንያቱም እኔም አጋጥሞኝ ስለነበረ ያጋጠመኝ በአዋሽ ባንክ አካውንቴ ላይ ነው። አዋሽ ባንክ ላይ በዕለቱ ትክክለኛውን ሂደት ተከትዬ አያይዤ ነበረ። ለምሳሌ መጀመሪያ ላይ አካውንት ቁጥርህን አስገባለኝ። አካውንት ቁጥሬን አስገባሁ። ከዛ የአካውንት ቁጥሬን ማረጋገጫ ኦቲፒ ቁጥር ከባንኩ ተላከልኝ። ያንን ቁጥር ሳስገባለት የዲጂታል ቁጥር የናሽናል አይዲ ዲጂታል ቁጥር እንዳስገባ ጠየቀኝ። አስገባሁኝ። ከዛ ኦቲፒ ደግሞ ከዲጂታል አይዲ ተላከልኝ። እሱን ካስገባው በኋላ ፎቶዬ ትክክል መሆኑ፣ ስሜ ከነ አያቴ ትክክል መሆኑን፣ የመኖሪያ አድራሻዬ፣ ጾታ፣ ሌሎች ዋና ዋና የሚባሉ መረጃዎቼ ትክክል መሆኑን አፕሩፍ አድርጋለኝ። አፕሩፍ አደረግኩኝ። ቀጥሎ ደግሞ ያለው ላይ አካውንትህ ሌሎች አካውንት አሉ ወይስ የለሁም የሚለውም ጠየቀኝ። እንደሌለኝ ገለጽኩለት። ከዛ ፕሮሰሱ መጠናቀቁን ገልጾ ነበር። ከዛ 1 ሳምንት ሲቀረው አካውንት ፕሮፋይል ትክክል አለመሆኑና አውቶራይዝድ አለመደረጉን ገልጾልኝ ባንክ ሂጄ እንድጠይቅ ነገረኝ። ከዛ በኋላ እንደገና ደግሜ ያንኑ ፕሮሰሱን እንደገና ካደረግኩ በኋላ ምን ቢለኝ ጥሩ ነው አፕሮቭድ የሚል መልእክት ላከልኝ ማለት ነው። ከዛ በኋላ አካውንቴን መጠቀም ጀምሬያለሁ። ስለዚህ ምን ተረድቻለሁ? አንዳንድ ቦታዎች ላይ አንዳንድ የሲስተም ችግሮች ሊያጋጥሙ ይችላሉ። ስለዚህ አሁን ምንም የሚያሰጋ ነገር ያለ አይመስለኝም። እንደገና ሪጂስተር ማድረግ ትችላላችሁ። አፕሩቭድ ሲላችሁ አካውንታችሁ መንቀሳቀሱን ቼክ ማድረግ ትችላላችሁ። ስለዚህ እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። ሌላው ደግሞ በንግድ ባንክ ላይ ያጋጠመኝን ነው የምነግራችሁ። ንግድ ባንክ የመጀመሪያዎቹ አካባቢ ላይ በጣም አስቸጋሪ ነበር ሲስተሙ፣ እጅግ በጣም በሰከንዶቹ ልዩነት ውስጥ ቶሎ ካላደረጋችሁ ወዲያውኑ ሲስተሙ ሎክድ ሊያደርግባችሁ ይችላል እና እንደዚህ አይነት ችግሮች አጋጥሞኝ ነበረ። በመሀል ግን ምን አለ መሰላችሁ፣ አንዳንድ ጥያቄዎችን የግድ የሚሉ አሁን ለምሳሌ ቀይ ስታር የተቀመጠባቸውን ቦታዎች ሳትሞሉ ካለፋችሁ ተገቢውን ፕሮሰሱን እንዳልጨረሳችሁ ተቆጥሮ አፕሩቭድ ላይ ያደርግላችሁ ይችላል። ስለዚህ ለምሳሌ አንዳንዶቹ አውቶራይዝድ ሲያደርጉ የእናት ስም ምናምን ሙሉ ስም ሊጠይቁ ይችላሉ። እነዛን ቦታዎች ተገቢውን ፎርሙን ካልሞላችሁ
እነዚህ ችግሮች ሊያጋጥማችሁ ስለሚችል ወይም አጋጥሟችሁ ሊሆን ስለሚችል ከነዚህ መሰረታዊ ዳታዎች ለምሳሌ የመኖሪያ አድራሻ፣ የናሽናል አይዲያችሁን ፎቶ እና ሌሎች ነገሮችን ማረጋገጫ ስትሰጡ ከስር የእናት ሙሉ ስም የሚለው ላይ ካልሞላችሁና የቀይ ስታር ምልክት ያለባቸውን ቦታ ሳትሞሉ አፕሩቭድ ያደረጋችሁ መስሏችሁ ወይም ፕሮሰስ የጨረሳችሁ መስሏችሁ እንዲሁ የተዋችሁት ልትኖሩ ትችላላችሁ። እናንተ በእናንተ ቤት አካውንቱን አፕሩቭድ ያደረጋችሁ ይመስላችኋል። ነገር ግን አፕሩቭድ ሳይደረግ ቀርቶ ሊሆን ይችላል። ስለዚህ እንደገና ግቡና በዛው በባንካችሁ ሊንክ ገብታችሁ ይህንኑ ፕሮሰስ መጨረስ ይኖርባችኋል። አንድ ሌላ የምነግራችሁ ነገር ሊንኮቹ አሁን ንግድ ባንክ፣ የአቢሲኒያ ባንክ፣ ዳሽን ባንክ ሊንኮች ይለያያሉ። ለምሳሌ የንግድ ባንክ የኢትዮጵያ ንግድ ባንክ መግቢያው እንደዚህ ይላል faida.cbe.com.et ወይም faida.cbe.com.et የሚል ነው የኢትዮጵያ ንግድ ባንክ። የሌሎቹም የፋይዳ ዶት ብሎ የባንካቸውን ስም ያስቀምጥና com.et እያለ ይቀጥላል ማለት ነው። ስለዚህ የየባንኮቹ አድራሻን በትክክል መጠቀማችሁን ደግሞ ሌላው ልታረጋግጡት የሚገባ ነገር ነው ማለት ነው። ግልጽ ነኝ? በዚህ ምክንያት የተፈጠረ ችግር ሊሆን ይችላል የሚል ግምት አለኝ። ምክንያቱም እኔም አጋጥሞኝ ስለነበር ከዛ እኔ ሁለተኛ ሙከራ አድርጌ ስሞላ ግን የእናት ስም ምናምን የሚጠይቀው ላይ ተገቢውን ፎርም ስሞላላቸው የዛኔ አፕሩቭ አድርገውታል። ስለዚህ ፎርሞቹን በተገቢ ሁኔታ መሙላታቸውን ማረጋገጥ አለባችሁ። ሁለተኛው ነገር ደግሞ ውክልና በተመለከተ ነው። በውክልና የባንክ አካውንት መክፈት መዝጋት የሚል ፍቃድ የተሰጣችሁ ውክልና ያላችሁና ውክልናችሁ አፕሩቭድ የሆነ ካላችሁ እናንተ አሁን ባለው ሁኔታ ላይ ወካያችሁ ውጭ ሀገር ከሆነ ውጭ ሀገር የሚኖር መሆኑን ማስረጃ ለባንኩ አስቀምጣችሁ ወይም አቅርባችሁ ያንን አካውንት ለጊዜው ማንቀሳቀስ የምትችሉበት ሁኔታ ይኖራል። ምክንያቱም አካውንቱን የምትከፍቱት በእናንተ ስም አይሆንማ። ግልጽ ነው። የውክልና አካውንት ከሆነ የወካዮቻችሁ ስም ነው እዛ አካውንት ላይ የሚኖረው። ስለዚህ ያ ሰው አካውንቱን በናሽናል አይዲ ማያያዝ ስለማይችል ምክንያቱም አስቀድሞ ናሽናል አይዲ ማውጣት ስላልቻለ ማለት ነው። በዚህ ምክንያት እናንተ ያ ሰው ውጭ ሀገር መኖሩን ለባንካችሁ ተገቢውን ማስረጃ አቅርባችሁ አካውንቱን ለጊዜው ማለትም ባለ አካውንቱ ሰው በአካል አገር ቤት እስኪመጣ ድረስ አካውንቱን የሚጠቀምበት ሁኔታ ሊኖር እንደሚችል ከዚህ በፊት መገለጹን ገልጬ ቪዲዮ ሰርቼላችሁ ነበር። ስለዚህ አሁንም ተመሳሳይ አካሄድ ሊሆን እንደሚችል እንድታውቁ ነው። ሶስተኛው ጥያቄያችሁ ደግሞ በአንድ ባንክ ውስጥ 3 እና 4 አካውንት ቢኖራችሁ እያንዳንዱን ማያያዝ ይጠበቅብን ነበረ ወይ ብላችሁ ለጠየቃችሁ ውስጥ አይጠበቅባችሁም። ምክንያቱም አብዛኞቹ ባንኮች በአይዲ ተቀራራቢ አድርገው በአንድ አይዲ ውስጥ አካውንታችሁ እንዲለያዩ አድርገው የከፈቱላችሁ ነው። ስለዚህ አንዱን ስታያይዙት ሁሉም አካውንታቸው እርስ በርስ የተያያዙ ስለሆነ እያንዳንዳቸውን የናሽናል አይዲ መረጃችሁን የሚጠቀሙ በመሆኑ ሁሉንም አካውንት ማያያዝ አይጠበቅባቸውም። ነገር ግን በቴክኖሎጂ የዳበሩና ያልዳበሩ ባንኮች ጋር ሁኔታቸው ሊለያየ ስለሚችል በአቅራቢያችሁ ወደሚገኝ የባንክ ቅርንጫፍ ሄዳችሁ ባለሙያዎችን ማነጋገርና ማማከር የሚጠበቅባችሁ መሆኑን ላስገነዝብ እፈልጋለሁ። የመጨረሻው ደግሞ የኮንዶሚኒየም አካውንት ኮንዶሚኒየም የምትቆጥቡበትን አካውንት ማያያዝ ይኖርብኛል ወይስ አይኖርብኝም የሚልም አንድ የከፍ ተመልካች ጠይቀናለች። መልሳችን የሚሆነው ቢያያዝ መልካም ነው። ነገር ግን እንዳልኩት ነው። ለምሳሌ የኢትዮጵያ ንግድ ባንክ አካውንታችሁን አንዱን ስታያይዙ ሁሉም የሚያያዝ ከሆነና ተመሳሳይ ስም ያላቸው ከሆነ እነዛ ጋር የሚያያዝ መሆኑን ልገልጽ ፈልጋለሁ። ነገር ግን የኮንዶሚኒየም አካውንቶች ቀደም ተብሎ የተከፈቱ በመሆናቸውና ከሲስተሞቹ ጋር ምን ያህል ኢንተግሬት ያድርጉ እርግጠኛ መሆን ስለማይቻል እያንዳንዳቸውን አካውንቶች ብታያይዟቸው የተሻለ ይሆናል። ካልሆነ ግን በአቅራቢያችሁ የሚገኘውን የኢትዮጵያ ንግድ ባንክ ቅርንጫፍ ሄዳችሁ ባለሙያዎችን በማነጋገር እነዚህን ችግሮች ልትፈቷቸው ትችላላችሁ።
የመጨረሻውና የሁላችሁም ጥያቄ የሆነው ደግሞ ኦሬዲ አካውንታችን አሁን እንዳይንቀሳቀስ ሆኗል፣ ምንድነው የሚሻለው? ገንዘባችንን ማንቀሳቀስ አልቻልንም ካላችሁ አሁንም አካውንታችሁን አክቲቬት ማድረግ ትችላላችሁ። በምን? ናሽናል አይዲያችሁን በማያያዝ። ስለዚህ እንደገና ያልተያያዘ ሆኖ አካውንታችሁ እንዳይንቀሳቀስ የሆነባችሁ የከፍ ተመልካቾች ካላችሁ እናንተም ጭምር አሁን ከቻላችሁ ወደ ቅርንጫፍ የባንክ ቅርንጫፍ በመሄድ ካልቻላችሁ ደግሞ እንደገና በሊንኮቹ ገብታችሁ አፕሩቭድ ማድረጋችሁን እርግጠኛ ሆኑ። አፕሩቭ ስታደርጉ ግን ሁሉንም ፎርሞች በሚገባ መሙላታችሁን እርግጠኛ ሆኑ። እንዲያም ሆኖ የማይንቀሳቀስ ከሆነ ግን አካውንቱን ወደ ከፈታችሁበት የባንክ ቅርንጫፎች ሄዳችሁ የሚመለከታቸውን በማነጋገር አካውንታችሁን እንደገና ማንቀሳቀስ የምትችሉበት ሁኔታ አለ። እስካሁን ያላያያዘ ሰው ከዚህ በኋላ አካውንቱ አይንቀሳቀስም ማለት አይደለም። አካውንቱ የማይንቀሳቀሰው ናሽናል አይዲ እስክታያይዙ ድረስ ብቻ ነው። ግልጽ ነው። ይሄ ነው። አሁንም ያልገባችሁ ነገር ካለ እንደተለመደው አስተያየታችሁን በአስተያየት ማስቀመጫ ሳጥን ውስጥ አስቀምጡልኝ፣ ኮመንት ላይ ጻፉልኝ። እንዲሁ እያነበብኩኝ የሚመለሰውን ፓርት ከወቅታዊ ምላሾች ጋር የማቀርብላችሁ ይሆናል። ለዛሬው ግን በዚህ ቆየን። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ